ሻሎም ቅዱሳን የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ በእግዚአብሔር ቃል ይሄውና የሚሰራ ዓለም አቀፍ ቤተክርስቲያን በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደትን በዓል በሰላም አደረሳችሁ። በመላ ዓለም ላይ ያላችሁ የአባቴ ብሩካኖች ይህንን በዓል ባላችሁ ቦታ ከቤተሰብ ጋር የምታሳልፉ እንዲሁም ከኢትዮጵያ ውጭ በተለያዩ አጥቃጫ የዓመትን መለወጫ የምታከብሩ ሰዎች እግዚአብሔር አምላክ ባላችሁ ቦታ እናንተም ቤተሰብም ከክፉ ሁሉ ይጠብቃችሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን የኢየሱስ ክርስቶስ መወለድ ጥቂት ሐሳብ ለእናንተ ማወጅ ፈልጋለሁ። ኢየሱስ ክርስቶስ በይሁዳ ቤተልሔም በማቴዎስ ወንጌል ምዕራፍ 2 ላይ መጽሐፍ ቅዱስ እንደሚናገር በይሁዳ ቤተልሔም በከፍቶች በረት ተወለደ። ጌታ ኢየሱስ ክርስቶስ በከፍቶች በረት ሲወለድ ሰባ ሰገሎች ከምስራቅ ኮከብን አይቶ የተወለደው የአይሁድ ንጉስ ወዴት ነው ልንሰግድ መተናል ብሎ ወደ ንጉስ ወደ ሄሮድስ ሲመጣ ሄሮድስ የንጉሱ መወለድ በሰማ ጊዜ ደነገጠ ይላል። ሹማምንቶችን አለቆችን ጠርቶ እንዲሁም መዝገቡን በመፈተሽበት ጊዜ አንቺ ቤተልሔም ከይሁዳ ገዦች ከቶ አታንሽም፣ ሕዝበ እስራኤልን የሚጠብቅ መስፍን ካንቺ ይወለዳል የሚል የትንቢቱ ቃል አለ። ይህንን ቃል ልክ እንዳየ ወደ ሰባ ሰገሎች ጋር ሄደው የተወለደውን ሕፃኑን በጥንቃቄ መርምራችሁ አይታችሁ ለኔ ንገሩ፣ መጥቼንም ሰግዳለሁ አለ። በዚህ ቦታ ላይ አንድ ሐሳብ አንድ መልእክት ወደ ውስጥ የበራልኝ መናገር ፈልጋለሁ። ኢየሱስ ክርስቶስ በከፍቶች በረት ላይ ለሚጠብቁ ለእረኞች እነሱ ባለበት ቦታ ላይ ተገለጠ። ተወለደ ብቻ አይደለም፣ መሲው ተገለጠ። የዓለም መድኃኒት የሆነው ሰባ ሰገሎች ደግሞ ዕውቀት መርማሪዎች ከምድር ዳርቻ ኮከብን እየተመሩ ነው የመጡት። ኢየሱስ ክርስቶስ ወደ ሰባ ሰገሎች በኩል ይወለድ ከትልቅ እነዚህ እረኞች ወደ ሰባ ሰገሎች ጋር ወደ ኢየሱስ የተወለደበት የአይሁድ ንጉስ ማየት አይችሉም ነበር። ኢየሱስ ክርስቶስ በከፍቶች በረት ላይ የተወለደው ስለኛ ኃጢአታችን ስለኛ በደላችን ስጋ ሆኖ ወደዚህ ምድር መጣ። ለእረኞች የተገለጠው የናዝሬቱ ኢየሱስ መድኃኒታችን ጌታችን አዳኛችን ነው። መዳን በሌላ በማንም የለም። ዳግመኛ ያልተወለደ ማንኛው አማኝ በጌታ በኢየሱስ ክርስቶስ አምኖ ያልዳነ ሁሉ የኢየሱስ ክርስቶስ በመወለድ ላይ ኢየሱስ ክርስቶስ መንገድ፣ ሕይወት፣ ሰላም፣ እረፍት ነው። ሃይማኖት ሳይሆን ሕይወት ነው። ይህንን ጌታ የግል አዳኝ አድርጎ ያልተቀበለ ማንኛው ወንድም እህት ቢኖር ዛሬ ያንተ ቀን ነው። ዛሬ ያንተ ጊዜ ነው። ነገ ያንተ አይደለም። ይህ የኢየሱስ ክርስቶስ መወለድ የመብልና የመጠጥ የተለያዩ ነገር ሰው ዝግጅት ላይ ትኩረት ያደርጋል። ዓለምን ሊያድን መድኃኒት የተገኘበት ዕለት ነው። ዓለምን ኃጢአትን ሊያስወግድ የዓለምን ኃጢአት ሊያስወግድ ብርሃኑ የተገለጠበት ነውና ለመላ ዓለም ላይ ያላችሁ እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይህንን መልእክት አንድ ሰው ለ20 ሰው ለ30 ሰው ሼር አድርጉ። በኢየሱስ ስም ዓመቱ ይህ ወሩ የተባረከ ይሁን። ክፉ አገኛችሁ። ተባረኩልኝ። ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያይ እንዳሉ